ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ ንጉስና ንግስቷ እንግዲህ እንደምታዋቸው ናቸው። አምሮባቸው ደምቀው መልከኛ ሰው ለኬ ሰውንም ያደምቃል ማለት ነው። መርዬ ደግሞ እንዴት አባቷን የምታምረው ሄርሚ መሪ እናንተ እነዚህ ቤተሰቦች ግን ድሮም የነቁ ናቸው። የምር በጣም ቆንጅዬ ናቸው እና ኢኮኖሚ ችግር የለባቸውም። ደመቁ ደግሞ አመጣጧን አይታችኋል። አቤላ እኮ ተናግሯል። አልቅሰሽ ነው የመጣሽው አልቅሰሽ ትወጫታለሽ አላለም። እውነቱን እኮ ነው ጋይስ የምሬን እምላችሁና ከዛኛው ሰፈር አብጦትማ ናጀሪያ የመሰለ ፎቶ አላት ማለት ነው። እና እስኪ በዚህ ልጅነታቸው በዚህ ጩጭነታቸው በዚህ ቆንጅነታቸው እስኪ ደመቁን አምጡልኝ። ዩቱብ እንኳ ራሱ ከፍሏት እኮ ዩቱብ እንኳ ራሱ ከፍሏት ልብስ እንኳ አልለብስም ብላ እኮ ጭራሮ እያስመሰለች ነበረ ስትመጣ የነበረ ማለት ነው። ፀጉሯን ማለት ነው። እና ትናንትና ደግሞ ለዚህ ለበቀለ አዲስ መልእክት አስተላልፈውለታል በጎቹ ማለት ነው። እንትንህን ደረት ላይ እጅህን ጥፍጥፍ አድርገህ ደረት ላይ አድርግ። እንደገና ደግሞ ወይ እጅህን ደግሞ ከኪስህ አስገባ። አራዳ ሁን። ማስቲካ እንዳትበላ እንዳታኝክ ተብለሃል። ትናንትና ደግሞ ከንፈርክን አኝከህ ጨረስከው ማለት ነው። ከንፈርክን አኝከህ ጨረስከው ማለት ነው። ጥሩ አይደለም። ማንኛውም ደመቁ ሙዚቃ ለቃለሽ ማለት ነው። አታስመስይ። በጎችሽ እዚህ ጋር ሰውን ላይቭ ላይ ሲገባ እድቦርት እያደረጉ ልጆቻችንን ዋርኒንግ እየሰጧቸው ነው። ስለዚህ እኔ የምሰራው መተዳደሪያ ስለሌለኝ በዩቱብ ገንዘብ ይህኑ ስራዬ ይህኑ ስለሆነ ሌላ ስራ ስለሌለኝ ስራና ስራዬ ይሄ ብቻ ነው ብለሽ አሳውቂያቸው። ግድ የለሽም። አምነው ይቀበሉሻል፣ አምነው ይከተሉሻል። ሌሎቹ ድሮ የነበሩት አምነው ተቀብለዋል። ድሮ የነበሩት ሁሉን ነገርሽን አውቀውብሻል። ገንዘባቸውን ላኪን አያቀምሱሽም። ግን ያንቺን ነገር ሁሉን ነገር ስለተረዱት ትስራ በቃ ችግር የለውም ብለው እየተከታተሉሽ ነው። ከ200K በላይ ከፍም አላልሽም። ስለዚህ በውሸትሽ ምክንያት ማለት ነው። ውሸት ደግሞ ሰውን ይጥላል፣ አይረባም፣ ጥሩ አይደለም። እና ደመቁ አንዴ በዛ ቻናል አንዴ በዛኛው ቻናል እየመጣች ሰዎችን እሸውዳለሁ ማለት አይቻልም። ሙዚቃ ለቃለች ዛሬ ማለት ነው። የሰው ያጨደውን ምናምን ምናምን። እናትሽን ምክር እናትሽ ገና አከጅም እንዴ? እናትሽ ጋር ቤተሰብ የለሽም? ቤተሰብ የለሽም? የሚቆጣ ታይ የሚልሽ ምናምን ይኸው አሁን ወንድሜ ነው ብለሽ ያመጣሽው የእናትሽ ወንድም አጎትሽ ኤቭሪቲንግ አድርጎ ኤዲት አድርጎ መልቀቅ አቅቶት መቆራረጥ አቅቶት ቪዲዮ ሰርቶ መልቀቅ አቅቶት አንቺን እየጠበቀ እንደ ማንኛውም ሰው ዩቱብ ከፍተሽ ሰተሽው መስራት አቃተው። ለምን? ድምፅ ሊገባ ይችላል። ቦታ ጥግ ይዞ መሄድ ጥሩ ስልክ ያስፈልጋል ቪዲዮ ለመልቀቅ። ቆራርጦ ኤቭሪቲንግ አድርጎ ኤዲት አድርጎ መልቀቅ። ኢቭን ባክግራውንድ እንኳ ራሱ ብዙዎቹ አይችሉም ነበር። እነ ዳኒ ባክግራውንድ መስራት አይችሉም ነበረ። ወደታች ተሄዶ ታምሌላቸው ማየት ይቻላል። እነ ብሩኬ ብሪቲንግ ማድረግ ኤዲት ማድረግ አይሳካላቸው ነበር። ታምሌላቸው ራሱ ጅል ነበር። አሁን ነው ታምሌሉ ራሱ የተስተካከለው። አሁን ከ2 ዓመት በኋላ ነው የተስተካከለው። 2 ዓመት እየሆነው ነው እንግዲህ አብርሃም ራሱ አሁን 2 ዓመት ሆነው እንግዲህ ታስተካከለው ራሱ እንትኑን ባክግራውንዳቸውን እንዴት አድርገው እንደሚሰሩ አሁን ነው። እኔ ማን ጠቁሞ እንደሰጣቸው አላውቅም። ማን እንደጠቆማቸው እንዲሁም የሆነ ቦግ አድርገው ምናምን የሚያደርጉት ነገር ነበራቸው። ያንን ትተው እኛ በምናቀናበርባት ማቀናበሪያ ያዙ ማለት ነው። ገባቸው? ያችን ማቀናበሪያ ሁሉም ሰው አወቃት ማለት ነው። እና እንደው በጣም ነው ግን የምታሳዝነው። አባትሽን ማሰደብሽ በጣም ነው እኔ ያስጠላኝ። ለማንኛውም ሄርሜልዬ እኔ ውድ እንወድሻለን፣ እናከብረሻለን። በርቺ፣ ጠንክሪ። ዝም ባያቸው ይሄ ሌላው ቢያጠቀጥቅ ተልባ ሚንጫጫ በአንድ ሙቀጫ ብለሻቸው እለፊ። አንቺ ምርጥ ሴት ቆንጅዬ የሆንሽ ልጅ። መሪ ደግሞ ቀጭን በሆነችበት ታይም እንዴት ነው የምታምሩ! ልብሳቸው፣ አለባበሳቸው እንዴት አባቱ የሚያምረው! አቤት አቤት! ወይ ለኬ ወይ ለኬ! አብዛኛው ሰፈር ጋይስ እንዴት እንደመጣች ብስምላ። ያንን መርሳት እኮ ከባድ ነው፣ ግን የተነሱበትን ማስታወሱ አንዳንድ ጊዜ ጥሩ ነው። የምሬን እምላችሁ የሰው ልጅ አመድ መስሎ መጥቶ እንደገና ወደ ኩርኩምነት ሲቀየር ኢትዮጵያ ኩርኩም ነው አይደለም የሚባለው? ይሄ ጅንጅብል ጓደኛ
ኩርኩሙን እየፈጩ አይደለም የሚቀቡት። አንገት ሌላ፣ ፊት ሌላ፣ እጅ ሌላ። ውይ መዋረድ እኮ ነው። አንዳንድ ኪሎሮች ደግሞ እንዳትቀቡ ማለት ነው። እውነቴን ነው፣ ያዋርዳል። አንዳንድ ኪሎ ሩዝ እንትን ሩዝ አልኩኝ። አንዳንድ ኪሎሮች ያስነቃል ማለት ነው። አሁን እየተደረገ ያለው አንዳንድ ኪሎ ነው እንዴ! ምንድነው እንደዚህ ሮጁ? እስኪ እንትን በሉት እስኪ ቀለል አድርጉት። ትንሽ ቀለለት አድርጎ ንገሯት እየነገራችኋት። እሺ አዎ፣ ቀነስ አድርገው ደመቁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ያስቀምጡልኝ ማሮቼ። ማንኛውም ደመቁ እዚህ ቃ ለቀቅሽ አለቀቅሽ እኛ አይመለከተንም።